ጥያቄው ገብቶኛል፣ ግን እንደው ምናልባት እንደ ግብአት አንድ ነገር ብናገር ብትፈቅዱልኝ እንደው ስለ ድነት ማውራቱ የተሻለ አይመስላችሁም? ማለት 2.4 ሰው አለና የሆነ ነገር አለ የቁርአን ያማጣው አይደለም የሆነ ነገር ይዘን ድምፅን ከፍ አድርግና ንገራችሁ ድጋምና ቆይ ሪካርድ አድርጉለት። ሁለተኛ ደግሞ ምንድነው ከስራ አልሰሙም ከስራ አልሰሙም። ስለምን ብናወራ ይሻላል? ድምፅን ከፍ አድርግና ንገራቸው። አይ እኔ ማለት አሁን የቁርአን ማን ነው የአላህ ቃል ፍጡር ነው አይደለም የሚባለውን ጉዳይ 2400 ሰው ቆይ የመጀመሪያ ያልካት ስለ ድነት ብናወራ ይሻላል። ይሄንኛው አስፈላጊ አይደለም። ለምሳሌ አሁን ክርስትና ሃይማኖት ላይ ስለ ስላሴ እንዳለ ሁሉ እስልምና ላይ ለምሳሌ በጣም ብዙ ጥያቄዎች አሉና እነዛን ጥያቄዎች ማውራቱ የተሻለ አይሆንም ወይ? አሁን ለምሳሌ አላህ ቃል ፍጡር ነው እኔ እመጣልሃለሁ ስለ አዳም ምን አለ? ስለ ድነት ማውራት አይሻልም ወይ? የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ከማውራት ስለ ድነት ብናወራ ይሻልም ወይ? ይሄ ማይረባ ቶፒክ ነው። የአላህ ቃል ሲፈልግ ፍጡር ይሁን ሲፈልግ ፍጡር አይሁን which is አላህ ፍጡር ይሁን አይሁን who cares? አላህ ባህሪው አንዱ አዳምጥ ምንድነው? ቃሉ ነው። ቃሉ ፍጡር which is አላህ ፍጡር ይሁን አይሁን who cares? ግን ስለ ድነት እናውራ። በማን ነው ምንድነው? ቃሉ አላህ ራሱ ባህሪው ሲፋቱ ፍጡር ከሆነ ስለምን ድነት ነው ስለምና የምታወራው? ቀጥታ በሰልፍ ትወጣለህ ከእስልምና። አንድ ኢማም ሐንበሊ ይሄንን ምንድነው የሚለው? እንዲህ ሚል ካለ ከእሱ ጋር መጽሐፉን አዘጋጅልኝ ክርስቲያን አብራችሁ አትቀመጡ፣ ታሟ ጠይቁት፣ እንዳጎበኙትም ቀጥታ ከእስልምና ይወጣል ነው የሚለው። ግን እኮ አውርቼ ጨርሰሃል። አላስፈላጊ ቶፒክ ነው ብለሃል። ይሄንን ሪሌቫንት እንደሆነ ነግረህናል። which is ጠቃሚ እንዳልሆነ አንድ በሉ። አዳምጥ ቆይ። በቂያማ ቀን ደግሞ ቁርአን ይመጣና ምን ኢንተርሲድ ያደርግላችኋል ወላ አማልዶ ወደ ገነት ተከራክሮ የሚያስገባቸው አዳምጥ። ተከራክሮ ወደ ገነት የሚያስገባቸው ራሱ ማን ይሆናል? ቁርአን ይሆናል። አያስፈልግም ያለው ነገር ድነት አይደለም ያለው ነገር ገነት የሚከታቸው ራሱ ማን ነው? ቁርአኑ ነው። ቁርአኑ ነው። ሌላ በቂያማ ቀን ምንም አይነት ከለላ በሌለበት ምንም መዳኛ በሌለበት የሚያድናቸው ቁርአን ነው። መርዶ ልንገርህ፣ ይሄንን የማልነገሩ ከሆነ እንደ ጥላ መጥቶ የሚታደግ ከመቃብር ስትወጣ ቁርአን ነው። ምንም መዳኛ በሌለበት የሚታደግ ቁርአን ነው። አናውራው ያለው ማለት ነው። ቃሉ ነው። ወደ ጥያቄያችሁ ልመጣ ነው፣ ግን እኔ ግብአት ነገር የለም። ከእስልምና ወጣል። ቀጥታ የኢማም ሐንበሊን እንዳያሳየው እኔ መሰልኩት ፍጡር ነው አይደለም እንኳን ከእስልምና ወጣል። እኔ ቴንኪው አላስፈላጊ ቶፒክ ነው ብላል። ክርስቲያን ተጋርግና አንብበው ቀጥል። አዳምጥ። አንተ ማስቀየስህ ነበረ በአንተ ቤት እንዴት እንደመለጥፋችሁን ያውቃለሁ። የእናንተን አመጣት ስለማውቀው በጣም የተናገርከው ነገር ከእስልምና የሚያስወጣ እንደሆነ እንዴ ላሳይ። ይህን አልኩ እኔ እኮ ያልኩትን ራሳችሁ አያስፈላጊ አይደለም ድነትም አያሰጥም ብለሃል። ጨርሰናል እኮ ስለ አላህ ማውራት ስለ አላህ ቃላቱ ማውራት አያስፈልግም ብለሃል። ማታውቃቸው አዲሳቶች ስላሉ ገና እንለጥፋቸዋለን። ልግባልና ስለጠየቃችሁ ጥያቄ ትመልሳለህ። ቅድሚያ ከእስልምና እንደወጣ እናሳየ። ክርስቲያን ቀጥል። ምን ይላል መሰለ? ኦል ዘ ስኮላር ኤንድ ኤክሴጀት ስፔሻላይዚንግ ኢን ጁሪስፕሩደንስ ኢን ዘ ሐዲስ አግሪድ ባይ ኮንሰንሰስ ዛት ሁኤቨር ሴዝ ዛት ዘ ቁርአን ኢዝ ክሪኤትድ ኢዝ ኤ ዲስቢሊቨር። በሁሉም በመዛፎች ሊሆን ይችላል፣ ስኮላሮች ሊሆን ይችላል፣ ቁርአን ፍጡር ነው የሚል ከሃዲ ነው፣ ሙስሊም አይደለም ብለው ተናግረዋል። All the majority of scholars also state that whoever says that his utterance of the Quran is created is an innovator. ከቁርአን ለፍዝ ወይም ደግሞ ቁርአን ስንቀራ የሚወጣው ቃሉ ፍጡር ነው የሚሉ እነሱ ቢድዓ ሰርተዋል። አብዛኞቹ ደግሞ ከሃዲ ነው ብለው ተናግረዋል ይላሉ። As for those who sit one of the fence regarding this issue, በዚህ ጉዳይ ግን ማንም ዝም የሚሉ ወይም ደግሞ ወይ ፍጡር አይደለም ወይ ፍጡር ነው የሚሉ ካልሆኑ they neither state that the Quran is created but nor do they affirm the Quran is being the word of Allah. ፍጡር ነው የሚሉ የአላህ ቃል አይደለም የማይሉ እነሱ ደግሞ they classified as an innovator as well. እነዚህም ምንድናቸው? ኢኖቬተሮች ደግሞ ምንድነው እሱ ብሏል ነብዩ? ካዲ ናቸው ብሏል።
ቴንኪው ትፈቅዱልኛላችሁ? ኦኬ አሁን ወደ ቶፒኩ ትመለስና ያላ ቃል ቁርአን ፍጡር ነው ፍጡር አይደለም? ቀጥታ መልስ። እስልምና ሃይማኖት ላይ ማለት ነው ቁርአን ላይም ሆነ ሀዲስ ላይ አሁን ያልከውን ጥያቄ በግልጽ አማርኛ አላስቀመጥም በፍጹም ማለት ነው። ግን ኢስላሚክ ማይክን ያዝ። ምን አለ? እስልምና ሃይማኖት ቁርአንም ላይ ሆነ ሀዲስም ላይ ከሆነ መልስ የለውም ብሏል። ሱራ 1689 ላይ፣ ሱራ 1211 ላይ፣ ሱራ 151 ላይ፣ ሱራ 6 114 115 ላይ ቁርአን ግልጽና የተብራራ ለሁሉ ነገር አብራሪና መልስ አለው የሚለውን አፍርሶታል። ወንድማችን ስለ አላህ ቃል እንኳን ስለሚመሩበት ፍጡር ነው ፍጡር አይደለም ብለው ስለሚወያዩበት እንኳን ሀዲስም ሆነ ቁርአን ላይ የለም የአላህ ቃል ፍጡር ይሁን አይሁን ቁርአን ፍጡር ይሁን አይሁን አያውቁትም። ፔሬድ። ቀጥላው። አይ እንደዚህ ቃላት እየመረጥክ እየደመደም ከሆነ ካላስጨረስክ ጥቅም የለውም ማለት ነው። ምንም ጥቅም የለውም ማውራታችን። አንድ ቃል ነጥብ ከጣልክ ለጥፋለሁ። ቀጥል። ምክንያቱም በመጀመሪያ የሰጠው ፋላሲ አለ። ሐሳቤን ሳልጨርስ እየቆረጥክ እኮ እየተናገርክ ነው ሀቢቢ። አንድ ነጥብ ከሳትክ ለጥፋለሁ። ቀጥል። አንተም ቀጥል። እኔ ከሳትክ ምንም ጥቅም የለውም። ጨረስን እኮ። ቁርአንም ላይ ሐዲስም ላይ የለም መረጃ የለንም አልከን እኮ። አልጨረስኩም። ለምን ትቆርጣለህ? ገና ላብራራለህ ነበር። ለምን ትቆርጠዋለህ? አንዳንዴ መማማር ከሆነ የተፈለገው 2500 ሰው አለ አይደለ? እንማማር በቃ። ምን ችግር አለ? አሁን ትቀጥላለህ። ቀጥል እኮ እየቆረጥክ ሚውት አድርገህ የምትፈልገውን ነገር እየተናገርክ ነው። እንዴት እንደዚህ አይነት መማማር አለ? ምክንያቱም ይኸውልህ በመጀመሪያ አኪዩዝ አደረግከን ከኔ በላይ የሚያዳምጥ አንተ በእኔ ቦታ ሆነ ያስበው ማለት በጣም ደስ የማይለኝ ነገር ልንገር። አዳምጥ እሺ፣ አታልቅስ። ቪክቲም አትችልም። ማልቀስ አይደለም እዛኛው ቤት ማለት ነው። አዳምጥ ቆይ፣ እዛኛው እዚህ በኛው ቤት አትበል። አዳምጥ ቆይ። ምክንያቱም የተጠየቀውን ትተህ እኛን ዲስሪስፔክት ለማድረግ ስለ ድነት አታወሩም። ማይጠቅም ቶፒክ ነው ድነት ነገር አውሩ ይሄ ምናምን ብለህ እኛን ለማጣጣል ኦዲየንስን በሬን ለመያዝ ተጠቀምከው። እኔ ደግሞ እንደዛ አላልኩም ካልኩም ይቅርታ፣ ግን እንደዛ አላልኩም። አሁን ቶፒኩ ላይ ግባ። እንደዛ አላልኩም በጭራሽ። አቡዘር ቀጥል። ቀጥታ ጥያቄው ላይ ማንም ዲስሪስፔክት እንዳያደርግ ቤቱ ጥያቄ ያለኝ ማለት ነው። በስነ ስርዓት መልስልኛለህ። ጥያቄው የምጠይቅን ጥያቄ ማለት ነው። ለመጀመሪያ ሰምቻለሁ። እሱን ተሆነ ይሄ ጥያቄ የምጠይቅን ጥያቄ በስነ ስርዓት ጥያቄ አስፈላጊ አይደለም። ምን ተወው፣ ምንም አይሰራም። ያለ አካል ፍጡር ነው ፍጡር። እዚህ ጋር የማያገባችሁ ነገር ላይ እየገባችሁ ለእናንተ ለህይወታችሁ አደጋ ነው። ስለዚህ ምንም አይጠቅምም ማለት ነው። ያለ አካል ፍጡር ነው ፍጡር አይደለም። አንተም ለመጀመሪያ እስካሁን የገቡት እንዳለ ሶስቱ ነው አራቱ ክደዋል። ሁለቱ ደግሞ አሁን በየተራ ምንድነው ብለዋል? ማይጠቅም ነው እያሉ ነው። ክርስቲያን እኔ ተጠይቅ ያለው እስኪ ልጠይቅና አልወረድ። ስለዚህ ሎክ ስለ አምላካቸው ቃል እንኳን የሚያውቁ ናቸው አለ አይደል? ክርስቲያን ስለ አምላካቸው ቃል እንኳን የማያውቁ የኛ ኦኬ የአብ የባህሪ ቃሉ በስጋ ተገለጠ ሲባል ሞክ ሊያደርግ ይሞክራል። የሱ ያላ ቃል በቂያማ ቀን ገና ሰው ሆኖ ይመጣል ብሎ እያመነ ማለት ነው። ሰው ሆኖ ይመጣል ብሎ የሚያምን አካል ማለት ነው። እኔ እሱ ላብራራለህ። ቀጥል። ትሰጠኛለህ? ቀጥል። ሀዲሱን አንብብና አብራራ። ሀዲሱ ትክክለኛ ሀዲስ ነው። ብዙ ጊዜ ይሄ በቃ በሚገባን አማርኛ ለማስረዳት የተደረገ ቃል ነው። ምንድን ነው የሚለው? ሀዲሱን ሰው መስሎ ይመጣል ነው። ምክንያቱም ሀዲስ አለ። ነቢዩ ዓለይሂ ሰላቱ ወሰላም የውመል ቂያማ አንድ ቁርአን ይፈርድለታል፣ አንድ ሰው ይፈርድበታል ብለዋል። ዳት ሚን ሰው መስሎ ይመጣል። ምክንያቱም ይሄ ቁርአን ማኑዋል ነው፣ ለእኛ የተዘጋጀ ማኑዋል ነው። እሱ የሚለንን ካልተገበርን እንጠፋለን ወይ ደግሞ እንድናለን። ግን የውመል ቂያማ ይመጣል ሰው መስሎ እንደ ሰው ነው የሚለው ገብቷል። ሰው እንደ ሰው ስለተባለ ሰው ነው ማለት አይደል። ለምሳሌ አንድ ምሳሌ ብነግር ሌላ ሀዲስ ላይ አንድ ሰው ኸይር ከሰራ ቀብር ውስጥ ሰው መስሎ ይመጣል፣ እሱን ለማጽናናት ጥሩ ስራው ይመጣል ይላል። ይሄ ማለት ሰው ነው ማለት ነው። ኸይር ስራ ማለት አይደለም። እሺ አሁን ወደዚህ ማለት ነው። እንደዚህ ነው አንደርስታንዱ፣ እንደዛ ነው ወንድም ማለት መልካም። ስለዚህ አሁንም ልጨምርልህ አንድ ሐዲስ ቁርአኑ ይናገራል። ለምሳሌ የውመል ቂያማ ሲመጣ አንድ ሰው መጥፎ ስራው ሲቀርብለት አልሰራውም ብሎ ሲክድ አላህ ምስክር ያቀርባል፣ አይኖችም እጆችም ይናገራሉ ይላል። ሰው እጅና እግር ይናገራል ብለህ መከራከር አትችልም። ስለሆነ
እንዲገባህ ነው እንጂ በጣም ብዙ ነገሮች አሉ ከአቅላችን በላይ የሆኑ። ገብቶኛል፣ ችግር የለውም። ስለዚህ ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል። ግን አይደለ ሐሳቤ ገብቶሃል? እንደ ተምሳሌት ነው እንጂ ራሱ ነው ማለት ተምሳሌት ነው። አዎ ተቀምጧል። ሐዲሱ ትክክል። ተስማማን። ቁርአን ፍጡር ነው፣ ፍጡር አለ። በቃ እሱን ነው እኮ ላስረዳህ የፈለግኩት። ቅድም አቋረጥከኝ። ምን ማለት ፈልጌ መሰለህ? ቁርአን ሁሉን ነገር አልተውኩም ብሏል። ትክክል ነህ። ግን አሁን ለምሳሌ ቲክቶክ እንደሚመጣ ቁርአን ላይ ተቀመጠ። አይኸው ይሄን ነገር መናገር የለብህ። እያንዳንዱ ነገር ቁርአን ላይ ባይኖር ወደ ሐዲስ ትመጣለህ። ሐዲስ ላይ ከሌለ ዑለሞች ወይም ኢጅማዕ ያደረጉት ነገር አለ ማለት የተስማሙበት ጉዳይ ይኖራል። ቅድም ስታነበው ነበርኩ። ኢጅማዕ ያደረጉት ነገር አብዛኛዎቹ ዑለሞች ቁርአን ፍጡር አይደለም ብለዋል። ምናልባት ፍጡር ነው የሚሉ ዑለሞች ሊኖሩ ይችላሉ። ሶ ሁለት አንደርስታንዲንግ ወይም ፈህሞች ከድር እኔ ፍጡር አይደለም ባይ ነኝ። እኔ ፐርሰናሊ በዚህ ጉዳይ ላይ ማለት ነው ፍጡር አይደለም ባይ ነኝ። ስለዚህ አቋሚ ከዚህኞቹ ነው ፍጡር አይደለም ከሚሉት ሰዎች ነኝ። ግን ዝምታን ብመርጥ ነው የተሻለው ነገር። ስለዚህ ፍጡር ያልሆነው ቁርአን ነው አይደለ? እንደገረጣ ሰው ሆኖ የሚመጣው እሱን እኮ ነው የምልህ። አሁን ፍጡር አይደለም ስላልኩኝ ሰው መስሎ ይመጣል ስላለ የውመል ቂያማ ፍጡር ነው ማለት አትችልም። ቅድም ነግሬሃለሁ እኮ እጅና እግር ይናገራሉ፣ ይመሰክሩባቸዋል ስላለ እንዴት ይናገር? አዳምጥ ፕሊዝ። ያልተጠየቀውን አትመልስ። ወደን ስራ ቁርአን ፍጡር አይደለም ተስማማን። ኦኬ ሰው አይደለም አልከኝ፣ ተስማማውልህ። እንደ ሰው ነው አልከኝ፣ ተስማማው። እንደ ሰው ግን ያ ፍጡር ያልሆነው የቂያማ ቀን እንደ ሰው አይምን እንደገረጣ ሰው ፍጡር ያልሆነው ቁርአን ነው የሚመጣው ወይንስ አይደለም ነው ጥያቄ። አሁን ቁርአኑ የሚለው እንደዛ ነው። በቃ እንደ ፍጡር ማን ነው እንደ ሰው ሆኖ ይመጣል ስለተባለ ተምሳሌቱ ነው። ምንም አይጋጭብኝም። በቃ እንድንረዳ ነው የሚፈልገው። ስለዚህ በቃ ሰው መስሎ ይመጣል ነው የተባልነው፣ እንቀበላለን። በዚህ ጉዳይ ላይ እኔ አቋሚ ዝምታ ነው። ፍጡር ነው ምንም ምክንያቱም የሚያገናኘው ነገር የለም። እኔ ካቋሚ ያወራ ወንድማችን በእናታችሁ እያወራህ ዝም ነው ብለው ይላል ደግሞ መልሶ። እሺ ምንድነው ጥያቄ? አሁን እያወራህ እኮ ነው። ምን እያወራህ ዝም ነው ብለው ምን ማለት ነው እኮ? ጥያቄ አልተመለሰልም። ቁርአን ፍጡር አይደለም አልከኝ አይደለ? አሁን ያቋሚ ለዛ ነው። ኦኬ ይሄው ቁርአን ደግሞ በቂያማ ቀን እንደገረጣ ሆኖ ይመጣል አልከኝ አይደለ? ኦኬ ይሄ ገረጣ ሰው መስሎ እሺ፣ ይሄ ገረጣ ሰው መስሎ የሚመጣው ፍጡር ነው ፍጡር አይደለም ቁርአኑ? ኦኬ ጥያቄ ገባኝ። አንተ ፍጡር አይደለም ካልክ የአላህ ቃል ፍጡር አይደለም ካልክ የውመል ቂያማ ሰው መስሎ ስለሚመጣ ፍጡር ነው። ስለዚህ አይጋጭም ወይ ነው ጥያቄ? በቃ ኤኒዌይስ ተስማምቻለሁ። ኤኒዌይስ ፍጡር አይደለም በሚለው ነው አይደለም የምትጸነው? ኔትወርክ እንትን እያለብኝ ነው። እኔ እኮ ነግሬሃለሁ ፍጡር ነው አይደለም የሚል የኢስላሚክ ስኮላሮች ልዩነት አለበት። ልዩነት ያለበትን ጉዳይ ለምን እዚህ መተህ እኛን ታዋክበናለህ? የእውነት ምንም ጥቅም የለውም ብዬ ጎበዝ። ማንኛው አራቱም መዛቦች ቁርአን ፍጡር ነው የሚል አንዳቸውም ጋር የለም። ሁሉም እውነት የለም። ከድር ማታ ከሆነ ተማር ነው። አራት መዝሃብ ብቻ እኮ አይደለም ሀቢቢ። አሁን አራቱ መዝሃቦች ታዋቂ ስለሆኑ እንጂ በጣም ብዙ መዝሃቦች አሉ። ይሄን ታውቃለህ? እስልምና አስተምሮት ላይ በጣም ብዙ መዝሃብ እኮ ነው ያለው። እሺ የትኛው መዝሃብ ነው ፍጡር ነው የሚለው? እምልህ አሁን ቅድም ስታነብ አልሰማህም? ሸረህ ስታደርግ ነበርኩ። ፍጡር ነው የሚሉት ቢድዓ ፈጠሩ እንላለን ብሎ የሚናገርም እኮ ሸረህ አለ፣ ትንታኔ አለ። አይተህ ከሆነ አሉ ነው የሚለው ካሉ ነው የሚለው። ስለዚህ ዝም የሚሉም ከሆነ እንደዚህ የሚሉ ከሆነ እንደዚህ ይሆናል። ስለዚህ ቢድዓ ውስጥ ነው ያለኸው። እናመሰግናለን። ክደሃል ማለት ነው። ቢድዓ ራሱ በጣም ብዙ ትርጉም አለው ሀቢቢ። በጣም ሰፊ ነው። እስልምና ውስጥ ያለ አስተምሮት በጣም ሰፊ ነው። ያሳየኛል እስቲ። ቢድዓ ብዙ ነው ትርጉሙ የሚል አሳየኝ። አዲስ የፈጠራችሁትን አውቀዋለሁ። ሄድና ሐዲስና ነብይህና ቁርአን ላይ ቢድዓ ብዙ ትርጉም አለው የሚል አሳየኝ። አይ አሁን ለምሳሌ ቢድዓ ሁላ ጥመት ነው ማለት ከባድ ነው። ሐዲሱ እንደዛ አይደለም። አሳየኝ። ይኸው ምን አለ መሰለህ በእስልምና አስተምሮት ውስጥ አንድ ሐዲስ ቀጥታ ተረት መቋም አልባ ማለት ነው። ትስቃለህ ደግሞ ምንም እኮ የምታውቀው ነገር የለም። አንተ ጋር የተረዳነው አንተ አታውቅም። ልጠይቅህ
አዳም እሺ ካወክ ልጠይቅ ስለሰም አውቃለሁ ብለህ አይደል ገባው ፖይንታችንም የካርገንባል ኤኒዌይስ ቁርአን ፍጡር አይደለም ተስማምተናል። በቂያማ ቀን ይመጣል ተስማምተናል። ምን አይነት ሆኖ የገረጣ ሰው ሆኖ ይሄ የሚመጣው አካል የቂያማ ቀን የሚመጣው መናገር ይችላል አይችልም? ወንድማችን እግርታ አልፎ የገረጣ ማለት ነው። ናፊቃ አንዴ መናገር ይችላል አይችልም? አሁን እኮ ችግር ምንድን ነው? ያልተጠቀሰን ነገር እያነሳ ሰው ማወናበድ ነው። በጥሩ ነገር ላይ በቃ በሚገባን ቋንቋ ሌላ ትምህርት ትማር። አሁን ለምሳሌ ቃላት መናገር ይችላል አይችልም እኮ ነው ያልኩህ። እንዴት ያልተጠቀሰ ምትለኝ? I am the one that kept you awake at night ማለት ነው። እኔ ነኝ ሌሊት ያነቃውህ ማለት መናገር አይደል እኮ። ይመሰክርብሃል ወይ ይመሰክርለታል ተብሏል። ሐዲስ እኮ አልኩህ። ቁርአን መጥቶ አንድ ሰው ታዲያ ጥያቄው ለምን አትመልስም? ለምን ታለቅሳለህ? መናገር ይችላል አይችልም? የምታስገባኝ ነገር አለ፣ ያሰብከው ነገር። አሁን መማማር ሳይሆን ያስከው አንተ ነጥለህ የሆነች መናገር ይችላል አይችልም? መልስ። አሁን መናገር ይችላል አይችልም ጥያቄ እኮ አይሆንም። ይናገራል አላ ይችላል አይችልም አይባልም። እንደዛ ይሄ የሚናገረው ነገር ሎክ ቁርአን ነው፣ ፍጡር አይደለም። መናገር ይችላል። አላህ ነው ይሄ እኮ ነው በቃ ችግር። አሁን አላህ እዚህ ምድር ማለት ይችን ዩኒቨርስ ሳይፈጥር በፊት ሁሉን ነገር ጽፎ ጨርሷል። አላህ ነው ይሄ አይደለም የሚናገረው። ይሄ አላህ ነው አይደለም የሚናገረው ማለት ምንድነው? ቃሉን ሌሊት አንቅቻለሁ እያለ የሚናገረው በቂያማ ቀን የገረጣ አላህ ይናገራል። በቃ ባህሪው ነው። በቂያማ ቀን የሚናገረው ይሄ የገረጣ ሰው የመሰለው አላህ ነው ወይንስ አላህ አይደለም? የአላህ ቃል ነው። እናመሰግናለን። ሉክ የአላህ ቃል አለ። የአላህ ቀን በቂያማ ቀን የገረጣ ሰው መስሎ ይቆማል፣ ያወራል። ፍጡር አይደለም። አላህ ደግሞ አለ ለብቻ መሀል ገብቶ ያወራል። ስንት ፐርሰን አለ ማለት ነው? 2% አለ ማለት ነው። እናመሰግናለን። እናመሰግናለን። አንተ የትም ጊዜ ብገልም መጨረሻ ላይ ነጥባችንን ማግኘታችን ስለማይቀር ማለት ነው። ኤኒዌይስ አብዱል ፈተና የምትልበት መሀል ቀደም ስለገባ አይ ምንድነው ያው እስልምና ላይ ብዙ ጊዜ አላህ ማስረዳት ያልቻለውን ነገር ዑለማዎችም ይላሉ። ዑለማዎቹም ደግሞ በዚህ ጉዳይ አልቻሉም። እንግዲህ ይህ ነገር አይነሳ ነው የሚሉት። ስለ ቁርአን ፍጡርነት በቃ አይነሳብን ነገር ነው የሚሉት። እንግዲህ አላህ ምድርና ሰማይን ከመፍጠሩ በፊት ቀለምን ፈጥሯል። እንግዲህ ያንን ነገር ጻፈ፣ ስራችንንም ጻፈ ይላሉ። ቁርአንንም ጽፎታል። ቃሉ ግን ከሱ የሚለይ አይደለም፣ አካሉ ነው፣ ማንነቱ ነው። ስለዚህ ቁርአን ቶታሊ ፍጡር አይደለም ይላሉ። ፍጡር አይደለም ግን ፈጣሪ አይደለም ደግሞ ይላሉ። አይ ማለት አልቻሉም። ፍጡር አይደለም ይላሉ፣ አካሉ ነው ይላሉ፣ ማንነቱ ነው። ፈጣሪ ነው ደግሞ እንዳይባል አላህ ብቻውን በቂ ነው፣ የተብቃቃ ነው ይለዋል። ከዛ ወደ ቂያማ ቀን ደግሞ ሲመጣ የቂያማ ቀን ደግሞ አማላጅ ነው የሚሆነው፣ ለሰው ልጆች አማላጅ ነው የሚሆነው። እንግዲህ ፍጡር ያልሆነ ነገር አላህ ብቻውን በቂ ሆኖ ሳለ ሌላ ነገር ለአላህ ፊት ለፊት ቆሞ የራሱ ቃል እሱን ያማልዷል። አማላጅ ሆኖ ሲመጣ ምንድን ነው የሚሆነው? ፍጡር ነው የሚሆነው። እንግዲህ ካል ነው ደግሞ አይሉም፣ ደፍሮ አይሉም። ስለዚህ ግራ የገባው ነገር ነው። እንግዲህ ዑለማዎችም ግራ ገብቷቸዋል። ለዛ ነው ቅድም የተራገሙትን ሐዲስ ክርስቲያን ስታሳይ ነበረው። በቃ ዝም በለው አይነት ነገር ማለት ነው። ፍጡር ነው ብላችሁ ምንድነው አንድ ሰው ፍጡር ነው ካለ ምንድነው ተረገመ ነው እንደዛ የሚል ሐዲስ አሳይተን ነበር ቅድም። ዞሮ በዚህ ፍጡር አይደለም። ቁርአንን አንተ ስቃራ ለምሳሌ ፍጡር ነው አንዱ ቢል ድምፅህን ሰምቶ ሰላምታ እንዳትሉት ነው የሚለው። ድምፅህ ራሱ አብሮ ነው እንትን የሚለው። ስለዚያ ተራምሱ በሙሉ ፍጡር አይደለም ብለው የሚያስቀምጠው። አሁን መጠየቅ እችላለሁ? አልችልም? ካልሆነ ልውረድ። ጥያቄ በኋላ ላይ ዛሬ ሜክ ማድረግ ያለብን ፖይንቶችን በደንብ ማድረግ አለብን። ዞሮ አሁን ፈጣሪ ከሆነ እንግዲህ አላህ አካሉ ከሆነ የአላህ አካሉ አላህን ያማልደዋል ማለት ነው። የአላህም እኮ ማማለድ እኮ አላህም ያማልዳል። ደማተር 651 ላይ አላህ ራሱ አማላጅ ነው እኮ። ከአላህ ውጭ አማላጅ የለም የሌለ። ወዴት ነው የሚያማልደው? ወደ እግዚአብሔር ነው። እሱ ወደ ክርስቶስ ያማልዳል ይሆናል። ምልጃ ይጠይቃል።
ኤኒዌይስ ፈታ ምንድን ነው? ይቅርታ አላወቅኩትም። ባለፈ ሲያው ነበር። ምን አልሽኝ? አብዱል ፈታ ምንድን ነው? አብዱል ፈተና መሀል ሰፋሪ ነው። ተጠመቅ እያልነው ነው። አይ እውነቴን ነው። ያኔ አልገባኝም። ባለፈም ምንድን ነው? ምን ማለት ነው? ሙስሊም ነኝ እኮ አልኩሽ አይደል እንዴ? በተፈጥሮ ሙስሊም ነኝ አይደል እንዴ? ስላልሰገድኩ በሰው ሰራሽ ይቀየራል። ስም ቀይረህ ገብተህ እንጂ ሙስሊም አይደለም። አንድ ሰው በተፈጥሮ ሙስሊም አይደለም። አንዴ ቆይ ፍርዶስ አንዴ ማለቴ እዚህ ጋር ማስመሰል አያስፈልግም። ማለት ነው አላህም አላሳወቀም። ተቀጸሎት ናፊ ከስልምና አንዴ ላውራበት አንዴ እኔ አረብሽ ታወሪበት አይደለማ። ቤቱን ይከፍታል፣ ውይይት ያደርጋል። ቤቱ ሄደሽ መወያየት ትችያለሽ። ይሄ ቤት እኮ መወያያ ነው። የክርስቲያኖች ቤት እኮ ነው። ከእስልምና እንዲወጡ ሰዎች ምንሰራበት ነው። ስለዚህ አብዱል ፈተና ደግሞ እንዲወጣ እንፈልጋለን። ኩዌሽን የሚያደርግ ሰው ነው። መፍቱ ነው። ስበከኝ እስኪ ቆይ አንተ ምግብ ብላ ሉክ በደንብ አስተውሉ። ስለ መጽሐፉ መጀመሪያ ስለ መጽሐፉ መጣ። ቆይ አንዴ መጽሐፉን እስከምናመጣ በደንብ አስተውሉ። አዳምጥ። ስለ ኢየሱስ እነግርሃለሁኝ እኮ ሱራ 4:171 እኮ በቃ ያላህ ቃል ነው። ያላህ ቃል ደግሞ ፍጡር አይደለም። ፍጡር ካልሆነ ደግሞ ኢሳ ስለሆነ ፍጡር አይሆንም። መጀመሪያ ስለ ኢየሱስ ማንነት ወቅ በደንብ አስተውሉ። ለዘመናት ቻሌንጅ ያደረጉት ምንድን ነው? እንዴት ክርስቶስ በስጋ እንዴት? የእኛ መልስ ምንድን ነው? ክርስቶስ ስግው ቃል ነው። ስጋ የተዋሃደ ቃል፣ በስጋ የተገለጠ ቃል። እርሱ እውነተኛ አምላክ ነው፣ በስጋ የተገለጠ ነው ብለን ዘመናት ቻሌንጅ አድርገናል። አሁን ታሪኩ የኛ ነው፣ ጊዜው የኛ ነው። ሞዳሊቲን እስልምና ላይ አፕላይ እናደርጋለን ማለት ነው። ያላ ቃል ወረቀት ላይ ያርፋል። ከዛ ከወረቀት ላይ ደግሞ ኢንካርኔት ያደርግና የገረጣ ሰው ደግሞ መስሎ ይመጣል። የገረጣ ሰው ሆኖ ፍጡር ያልሆነው ያላ ቃል ከባዱ ፓርት ደግሞ ምን መሰላችሁ? አንድ አይደለም። የገረጣ ሰው ሆኖ የሚመጣው አንድ አይደለም። እንደ ወፍ መንጋ ግሪሳ ሆኖ ነው የሚመጡት የገረጡ ሰዎች እንደገረጣ ሰው ሆነው ክንፍ አውጥተው እንደዚህ እየበረሩ ላይ የሚመጡት። እነኛ ሁሉ ፍጡር ካልሆኑ ስንት ፍጡር ያልሆነ ያላ ቃል አለ። ሪፊዩቴብል ቶፒክ ነው ይሄ። መቼም ሪፊዩት ሊደረግ ማይችል ካልቀጠፉበት በስተቀር በምንም ተአምር ክርስቲያኖችን ቻሌንጅ ሊያደርጉት ማይችል የአብ ቃል በስጋ መጣ እንዴት አንድም ሶስትም ብለው ቻሌንጅ የሚያደርጉትን ቃል የባህሪ ቃሉ በስጋ ተገለጠ የሚለው ከበደን ያሉ የነሱ የአላህ ቃል የሚሉት አሁን ቁርአን የሚሉት ፍጡር አይደለም የሚሉት በቂያማ ቀን የገረጣ ሰው ሆኖ በሺዎች የሚቆጠር እንደ ወፍ ግሪሳ ሆኖ ይመጣል። ቁርአኑ ራሱ እንደ ሺህ ወፍ ግሪሳ ይመጣል። ከዛስ እያንዳንዱ ማወቅ ያወራል፣ ይናገራል። በአላህና በሰዎች መካከል ይገባል። በሰውና በአላህ መካከል ገብቶ ኢንተርሲድ ያደርጋል፣ ያማልዳል። ቁርአን ፍጡር አይደለም ያሉት አላህ አይደለም የአላህ ባህሪ ነው ያሉት። ከአላህ ተለይቶ መናገር ማውራት ይችላል። ወደ አላህም ሪፈር ማድረግ ይችላል። ከሰዎችም ማናገር ይችላል። ስንት ያላ ቃል አለ። ፍጡር ያልሆነው ያላ ቃል ስንት ነው? ያላ ቃል ስንት ነው? ሌላ ደግሞ ልስጣችሁ። ያላ ቃል ቁርአን ከሆነ ልብ በሉ። ሌሎች መጽሐፍቶችንም እናካትላቸውና እነሱም ያላ ቃል ነው ብለው ካመኑ እንስማማላቸውና ያላ ቃል እነኚህ ብቻ ናቸው ወይንስ ሌላ ያላ ቃል አለ? ሌላም ያላ ቃል አለ ካሉን
ሰዎች ዘንድ የደረሰ ያላ ቃል አለ፣ ሰዎች ዘንድ ያልደረሰ ቃል አለ ማለት ነው። ከቃልም ያላ ቃል በሰዎች አይምሮ የገባ አለ፣ በሰዎች አይምሮ ያልገባ አለ ማለት ነው። የሰዎች አይምሮ የገባ ቃል አለ፣ ፍጡር ያልሆነ። በሰዎች አይምሮ ያልገባ ቃል አለ፣ ፍጡር ያልሆነ። የተጻፈ ያላ ቃል አለ፣ ያልተጻፈ ቃል አለ። ኢንካርኔት አድርጎ ይመጣል በቂያማ ቀን። በደንብ አስተውሉ። የገረጣ ሰው መስሎ ይመጣል በቂያማ ቀን። የቱ? በቁርአን የነበረው በሺ ግሪሳ ሆኖ ነው የሚመጣው የሚለው በተለይም ሱረቱል ኢምራን እና በቀራ። እንደዛ ከሆነ ደግሞ ካላ ቃሉት ውስጥ ከባህሪው ፍጡር ያልሆነው ግማሹ ሰው ሆኖ ይመጣል፣ ሰው መስሎ ሶሪ፣ ግማሹ ደግሞ እሱ ጋር ያለው እሱ ጋር ይቀራል ማለት ነው። ስለዚህ ካላ ቃላት ውስጥ እንኳን ሁለት ይከፈላል ማለት ነው። ሰው መስሎ የሚመጣ አለ፣ ሰው ከነ ካላ ያልተለየ አለ ማለት ነው። አይ ይሄ ማይለይ የሚሉ ከሆነ ደግሞ በቂያማ ቀን የገረጣ ሰው መስሎ ማስረጃ እያቀረብኩ ማስረጃ ኦልራይት ክርስቲያን ቀጥል፣ ክፈተው። ማስረጃ ለየትኛው ልስጥሽ? ለምን ልስጥሽ? ሰው ሆኖ ይመጣል። ሰው አሁን ላወራው ሰው ሆኖ ይመጣል። ሰው ሆኖ የማይመጣል ይሄንን አለ ሎክ ይኸውልሽ ሱናን ኢብኑ ማጃ 3781 ላይ ይኸው ቡሬዳን ያስተላለፈው ተባቱ እንደሰማው ደምሰንጀር ኦፍ አላህ ሰይድ ያላ መልእክተኛ እንደተናገረው the Quran will come on the day of resurrection ቁርአን በቂያማ ቀን ይመጣል። እንዴት ሆኖ ነው ይመጣው አለ like a pale man እንደገረጣ ሰው ሆኖ ይመጣል። and I will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day ከዛ በቂያማ ቀን ይሄ ቁርአን የገረጣ ሆኖ መጥቶ ሰዎችን ምን ይላቸዋል? እኔ ነኝ ለሊት ያነቃው፣ እኔ ነኝ ቀን ያስጠማው ብሎ ይናገራል። ስለዚህ ቁርአን ያላ ቃል ከሆነ ከለም አላህ ከሆነ ቁርአን ይሄ ከለም አላህ የተባለው በቂያማ ቀን ይመጣል። ይመጣና ደግሞ ይሄን ይናገራል። ይሄ ብቻ አይደለም፣ በቂያማ ቀን ማንም አዳኝ በሌለበት ላይ አዳኝ ይሆናል፣ ጥላ ይሆናቸዋል። ከአላህ ውጭ ማንም አዳኝ በሌለበት ላይ ቁርአን መጥቶ ራሱ ይታደጋቸዋል። እሱን ደግሞ እናየዋለን። ለጊዜው እዚህ ላይ አርጊው ታርጊያለሽ ፈርዶስ። ስለዚህ ሙስሊሞች ኦኬ ቀጥል። እኔ እዚህ ጋር ሲጀመር ቁርአን ይመጣል የተባለው ትክክል ነው፣ ይመጣል። ቅያ ማለት ግን የሚመጣው ሊመሰክርህና ሊመሰክርህብህና ሊመሰክርልህ ነው ይመጣው። እሺ እዚህ አሁን እዚህ ባለነው አዱኛ ላይ በዚች ዓለም ላይ የሰራህበት እሱ ነው የተጠቀምክበት ከሆነ ሊመሰክርልህ ይመጣል። ኦኬ ካልሰራህ ስለዚህ ቁርአን መናገር ይችላል ማለት ነው አይደል? ይዛለት ሸፋ ይሆናል። ስለዚህ ቁርአን ፍጡር ያላ ቃል ነው አይደለ? ያላ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ ቁርአን ፍጡር አይደለም፣ ያላ ቃል ነው። በቂያማ ቀን ደግሞ ይመጣል፣ ደግሞም ይመሰክርብሃል አይደለ? ይመሰክርብሃልም ይመሰክርልሃልም። ጎበዝ። ቃሉ ፍጡር ከሆነ እኮ አንተ አላህም ፍጡር ነው እያልክ እኮ ነው እዚህ ጋር። አይ ፍጡር አይደለም። እኔ ፍጡር ነው አላልኩም። እኔ ፍጡር አይደለም ነው እኔ ቁርአን ፍጡር አይደለም ነው ያልኩት። ስለዚህ ጎበዝ ፍጡር ካልሆነ በቂያማ ቀን የሚመጣ ከሆነ የገረጣ ሰው መስሎ ከዛም የሚመሰክርልህ ወይም የሚመሰክርብህ ከሆነ ቁርአኑ ደግሞ ፍጡር ካልሆነና አላህ ቃል ካልሆነ ሶሪ በቂያማ ቀን አላህ አለ አይደለ? አላህ አለ። እዚህ ጋር ደግሞ የአላህ ቃል ቁርአን አለ አይደለ? ቁርአን ደግሞ የገረጣ ሰው መስሎ ሊመሰክርልህ ወይንም ሊመሰክርብህ ይመጣል አይደለ? እዚህ ጋር አላህ አለ፣ ልብ በል። እዚህ ጋር ደግሞ ቁርአን አለ። ቁርአን እንደገረጣ ሰው ሆኖ ነው የሚመጣው። ስለዚህ ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም አይደለ? ስለዚህ አትሊስት ሁለት ፍጡር ያልሆኑ ነገሮች አሉ። ማ አላህና
ቁርአን አንድ በል። ይሄ የሚመጣው አካል ደግሞ መናገር ይችላል። ፍጡር አይደለም ቁርአኑ ማለት ነው። የገረጣ ሰው መስሎ የሚመጣው አንድ ሆኖ ሳይሆን የሚመጣው እንደ ወፍ ግሪሳ ሆኖ ነው የሚመጣው። እነኚህ ሁሉ እንደ ሰው የገረጣ ሰው መስለው ቁርአኑ ሲመጡ ፍጡር ያልሆኑ ተሰብስበው አላህ ደግሞ እዚህ ጋር አለ። ይሄም ፍጡር አይደለም፣ ይሄም ፍጡር አይደለም። ስንት ፍጡር ያልሆነ ነው በቂያማ ቀን የምታገኙት? ፍጡር ያልሆነ አንድ እንደው መረጃ እንዲሆኑ ሌላም ነገር ልስተ ሌላም መረጃ ልስተ ወፉ ይመጣል፣ ሌላም ይመጣል። የቂያ ማለት ስንት ነው የሚመጣው? ሌላም አልሰማሁም። ኔትወርክ ዞይ ነበር። ፍጡር ያልሆኑት ስንት ሆነ? ስንት ነው የምታገኘው? አዳምጠኛ እኮ ስንት ናቸው? አንተ አሁን ቁርአንና አላህ ነው ይመጣል ያልኩህ፣ ሌላም ይመጣል። እንገረ ቆይ ጥያቄ ብቻ ቅድሚያ ቆይ። ፍጡር ያልሆነ አላህ አለ፣ ቁርአን አለ። እዚህ ጋር ቁርአኑ እንደገረጣ ሰው ሆኖ ነው የሚመጣው። አላህ ደግሞ አለ። ስንት ፍጡር ያልሆነ ነው የሚኖረህ የቂያማ ቀን? ሌላም አለ እያልኩ ነው። አስጨርሰኛ። ምን አትለኝም? ፍጡር ያልሆነ ውጭም ሌላ ይመጣም አለ እያልኩ ነው። ፍጡር ያልሆነ ነው። ላኢላሃ ኢላላህ ይህም ይመጣል። ላኢላሃ ኢላላህ ቃል አዳምጠኝ። ይህም ይመጣል እያልኩ ነው። እሱም ፍጡር አይደለም። እሳትም ጀነትም ይመጣል። እነሱስ ፍጡር ናቸው? እነሱማ ፍጡር ናቸው። እሳትና ጀነትማ የተፈጠሩ ናቸው። ያላ ባህሪ አይደሉ መቼም። አላ ጋር ሌላም ሱብሃነላህ ወቢሐምዲሂም ይመጣል። አዳምጣ። እነሱ ቁርአን ውስጥ ያሉትን አትጥቀሳቸው። ቁርአን ራሱ ይመጣል የሚካተቱት ፔሬ። ስለዚህ ፍጡር ያልሆነ ስንት ነው? አሁን ካልኩሌት አድርጉት። ቁርአን ፍጡር ነው አይደለም? በቂያማ ቀን የገረጣ ሰው ሆኖ የሚመጣው የሚያማልደው ቁርአን ፍጡር ነው? ስራ ነው የሚመጣው እኮ ቁርአን ነው የሚለው። ስራ የምን ስራ ነው? እኔ ስለ ስራ አልጠየቅኩም። ቁርአን ነው ያልኩህ። ቁርአን የሚመጣው ሊመሰከረና ሊመሰከረብህ ነው እኮ። እሱ ፍጡር ነው ወይ? አይደለም። አላህ ፍጡር ነው አይደለም? ታዲያ ቁርአን ፍጡር አይደለም አልከኝ፣ አላህ ፍጡር አይደለም አልከኝ። ታዲያ እንዴት ነው እሱ? እኔም ቁጥር ማልችለው አንተ ነህ ቁጥር ማትችለው። አትሊስት ሁለት ነው እንጂ የሚሆነው። እንዴት ነው አንድ የሚሆነው? አንተ ነህ እንጂ። አዳምጠኛ። እሺ ቀጥል። ምን አልክ? ቀጥል። እኔን በርታ። አንድ ነው እኮ ያ አንድ ከሆነ ስለዚህ ቁርአን አላህ ነው፣ አላህ ቁርአን ነው ማለት ነው አይደለም? ካልሆነ ታዲያ በቂያማ ቀን ቁርአን ራሱ የገረጣ ሰው ሆኖ በአላህና በሰዎች መካከል ገብቶ የሚያማልድ የሚመሰክርለው የሚመሰክርብህ ከሆነ አላህ ካለ ሁለት ፍጡር ያልሆነ ነገር ነው እንጂ የሚኖረው። እንዴት ነው እሱ አንድ ፍጡር ነው የምትለኝ? ፍጡር ያልሆነ ያለው የምትለኝ? አንድ ፍጡር አይደለም ያልኩበት ምክንያት ማለት ነው ቁርአን ለእኔ ሊመጣ ይችላል፣ ለአንተ ላይመጣ ይችላል እኮ። ችግር የለውም። ለማንም ይምጣ። ለአማኞች ግን ለሁሉም ይመጣል። ማተር አያደርግም እሱ። ለሁሉም ማስረጃ ስጠኝ። ለሁሉም እንደሚመጣው አማልድላችሁም እንዴ? ለሚያማልድም አለ፣ ለሚመሰክርበትም አለ። ለምንድን ነው የመሰክርበት እኮ? ሊመሰክርብህም ይመጣል አለ። ሊመሰክርብህ ይመጣው። ለምንድን ነው ይመጣው እኮ? ይመጣል። በቃ ብቻ ሊመሰክርልህም ሆነ ሊመሰክርብህ ይመጣል አይደለ? የሚመጣው ግን በሱ ትእዛዝ ነው የሚመጣው። ዳዝም ማተር ምንም ማተር የሚያደርገው ነገር የለም እኮ። ግን ያ የሚመጣው አካልም ፍጡር አይደለም። በሱ ትእዛዝ ነው የሚመጣው ነው። እሱ ካላዘዘው አይመጣም ማለት ነው። እሱ ስላዘዘው ነው። እኔ በገባኝ
መንገድ ያስረዱስ ጓደኛ። የራስን መረዳት ነው እየተናገርክ ያለው። የራስን መረዳት እየተናገርክ ነው። ሲጀመር ፍጡር ካልሆነ የአላህ ባህሪ ነው ብላችሁ የምታምኑ ከሆነ አላህ ባህሪውን ያዘዋል እያላችሁ ነው ማለት ነው። የአላህ ቃል ከሆነ ስለዚህ አላህ የአላህን ቃል ያዛል። አንተ ጀነታል ቀጥል ጀነታል አይ ሜቢ ተግባብተናል አንተና እኔ አይደል? በደንብ የአላህ ቃል ፍጡር አይደለም አይደለ? አይደለም። ያ ቁርአን ደግሞ የአላህ ቃል ነው። በቂያማ ቀን ደግሞ ቁርአን ይመጣል። ግን የሆነ ነገር ጠይቀው ሲጀመር ቁርአን የቂያማት አይደለም እዚህ ምድር ላይ ራሱ አመጣጡን እንዴት እንደሆነ ታውቀዋለህ? አይ እሱን ተው ለጊዜው፣ እሱን ስለምናውቀው እዚህም የመጣው ፍጡር አይደለም ከተባለ ምን አለ መሰለህ ጀነታል፣ ይሄ ፍጡር ያልሆነው ነገር በቂያማ ቀን እንደ ገረጣ ሰው ሆኖ የሚመጣ ከሆነ ምን መሰለው ወንድማችን፣ አላህ አለ፣ ሰዎቹ አሉ። በቂያማ ቀን ማለት ከመቃብር ስትነሱ ነው ባይዘው የሚያናገራችሁ። ሌላ ሐዲስ ላይ ገና እንደ መቃብር እንደወጣችሁ እኔን ታውቀኛለህ ብሎ ይጠይቀሃል። አላቅህም ስትለው እኔ እኮ ሌሊት ያስነሳው ቁርአኑ ራሱ ይላል ሌሊት ያስነሳው እኮ ነው። ማስረጃ እኔ አሁን አለ ማስረጃ ማወራ ይመስላል። ያለ ማስረጃ ታወራለህ እያልኩ አይደለም፣ ግን ለእኔ ስጠኝ፣ እኔ ስለማላውቀው። ኦኬ እሺ፣ አንዴ ክርስቲያን ገና ከቀብር ስትነሳ እኔ ነኝ የቀሰቀስኩ ቁርአን የሚልበት ቦታ ሳይ የፈጠረ አዲሱን ራሱን ክፈትልኝ። ራሱን ራሱ አዲስ እኮ ምን ይላል መሰለህ? ኦኬ ለርን ሱራ አልበቀራ ኤንድ አሊብራን ፎር they are the two radiant ones they will shade their companions on the day of the resurrection። ሱረቱል ኢምራን እና ሱረቱል በቀራን ተማሩ አለ ነብዩ ሲናገር። ለምን በቂያማ ቀን እንደ ጥላ ሆነው አማኞቻቸውን ያጠላሉ። ቆያኔ ችግር የለውም እኛ እንለላለን ከፈለክሱልም አማኞቻቸውን ያጠላሉ፣ ጥላ ሆነው ማለት ነው። በቂያማ ቀን የሙስሊሞች ጥላ ይሆናሉ። and like the two clouds or two gardens or two flocks of birds spreading their wings ልክ ክንፋቸውን ዘርግተው እንደሚያጠሉ ወፎች ወይም ደግሞ ይሆናሉ ይላል። ከዛ በኋላ ሉክ አድምጥ። Indeed the Quran will come to its companion on the day of resurrection when the grave opens up for him። በቂያማ ቀን ቁርአን ይመጣል ለጓደኛው ማለት ነው። in the form of a pale man እንደገረጣ ሰው ሆኖ መቃብሩ ከተከፈተለት በኋላ መቃብሩ ልክ ሲከፈትለት በቂያማ ቀን ቁርአን እንደገረጣ ሰው ሆኖ በፊት ለፊት ይመጣል። and he will say to him ከዛ ለሱ እንደዚህ ይለዋል do you recognize me አወከኝን ይለዋል። ማን ነው የሚጠይቀው? ቁርአን የገረጣ ሰው ሆኖ የመጣው ማለት ነው። and will reply I don't recognize you ከዛ በኋላ አላቅህም ብሎ ይመልሳል ከመቃብር የወጣው ማለት ነው። and then it will say I am your companion the Quran እኔ እኮ ቁርአን ነኝ፣ ጓደኛህ ቁርአን ነኝ ይለዋል። ባልደረባህ ቁርአን ነኝ ብሎ ይመልስለታል። and who made you thirst in the heat and kept you awake at night በሙቀት እንድትጠማ ያረኩህ በሌሊት እንድትነቃ ያረኩህ እኔ ነኝ ብሎ ይናገራል። ስለዚህ ገና ከመቃብር እንደወጣ ቁርአን ታቀኛለህ ወይስ አታቀኝም ብሎ ይመጣል ማለት ነው። ኤኒዌይስ ቴንክ ዩ ክርስቲያን ጀንታል እንደማላወሽ አወቃለሁ። ሲጀመር በሙቀትም በእንትንም ያስነሳው ያለበት ምክንያት ምንድን ነው? ኤኒዌይስ በቂያማ ቀን ጥላ በሌለበት ጥላም የሆነ ቁርአኑ ነው አይደለ? አይደለም ሐዲሱን እያነበብን ነው። የአላህ ረህመት ነው እሱ። ከዛ በኋላ ነው ከትርፉ ነው። አላህ እዝነት በኋላ ነው ይሄ ሁላ ነገር
ገና መቃብሩ እኮ ሲከፈት ነው። they will shed their companion on the day of resurrection like two clouds ልክ እንደ ሁለት ደመና ጓደኛ ባልደረባቸውን ይጋርዱታል፣ ጥላ ይሆኑታል ይላል። በቂያማ ቀን ደግሞ ጥላ የሚሆነው ምንም ፍጡር ጥላ አይሆንም ለማንም ይላል። እነኚህ የሚመጡት ላይክ ፔልማን የሆነው ቢንጎ ፍጡር አይደለም፣ ምንም ጥላ በሌለበት ነው የሚለው። በቂያማ ቀን ምንም አይነት እንትን የለም። ፀሐይ እንደዚህ ትቀርባችኋለች እኩል መከዋ ያክል የትኛውም ፍጡር ጥላ አይሆንም ይላል። ስለዚህ ፍጡር አይደለም። ስለዚህ የሚመጣው አካል ወደ ዋናው እንመለስና ፍጡር አይደለም። የሚመጣው ደግሞ እንዴት ነው ይላል? ክንፍም አውጥቶ ልክ እንደንትን እንዲዘርግቶ ነው እየበረረ ይመጣሉ ማለት ነው። ፍሎክስ ኦፍ በርድ ማለት እንግዲህ ምንድነው በአማርኛ መንጋ ነው የሚባለው። የወፎች መንጋ እንደ መንጋው ነው የሚመጣው። ስንት ቁርአን ፍጡር አይደለም አይደል? አጀነታል አሁን እንስማማ። አይደለም አይዞህ። ኦኬ ይሄ እንደ ወፍ መንጋ ሆኖ የገረጣ ሰው የሚመጣው ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። ስንት ፍጡር ያልሆነ ነው የሚመጣው የዛለት? አንድ። ኦ ማይ ጋድ እንደ መንጋ two flocks of birds spreading their wings እንደ ሁለት የወፍ መንጋ ሆኖ ክንፋቸውን ዘርግተው ይመጣል እኮ የሚለው። መንጋ አንድ ነው እንዴ? መንጋ ማለት እኮ የብዙዎች ስብስብ ነው። ስራ ነው እኮ የሚመጣው። ስራ ነው ያንተ አሁን የሰራው ስራ ነው እሱ። እዛ ኡስታዞች የሚቀጥፉት ነው። ስለምን ስራ ነው የምታወራው? አንድ ሐዲስ ስጠኝ እስቲ ስራ የሚል ቁርአን ስራ ነው የሚለውን አሳየኝ። ስራ ነው እንደ ጥላም የሆነ አይደለም፣ ቁርአኑ ነው የሚለው። ቁርአን ላይክ ፔልማን ነው የሚመጣው። ማነህ ይለዋል እኮ። አንዴ ዝቅ አድርግልኝ ክርስቲያን ይጠይቀዋል። ታቀኛለህ እኔን ይላል። ማነህ ሲለው ታቀኛለህ ይለዋል። ዲዩ ሪኮግናይዝ ሚ አስታወስከኝ ብሎ ይጠይቀዋል እኮ። ሂ ዊል ሪፕላይ አይ ዶንት ሪኮግናይዝ ዩ ላስታውስ አልቻልኩም ይለዋል እኮ። ስለምን ስራ ነው የምታወራው? ስለምን ስራ? ኢት ዊል ዜን ሴይ አይ አም ዩር ኮምፓኒየን ቲል ምናምን አይታየኝም፣ ተቆርጧል። ኦኬ ቀጥል፣ አንብቦሽ መልስለታል። ተናጋሪ ነው ቁርአን። የገረጣ ሰው ሆኖ የሚመጣው ይናገራል። ታቀኛለህ ብሎ ይጠይቀዋል። ከዛ በኋላ አላቅህም ሲለው ቁርአኑ ምን ብሎ ይመልስለታል? እኔ ባልደረባ ቁርአን ነኝ ብሎ ይመልስለታል። ስራ የሚል ጭራሽ የለም እዚህ ጋር ወንድማችን እኮ። እኔ ባልደረባ ነኝ ሲለው እዚች ምድር ላይ ስለሰራው በሱ ስለተጠቀመ ነው። ማስረጃ ምን የሚለው ነው? ማስረጃ ቁርአን ማለት ስራ ነው የሚለውን እንስማማለን። ሱረቱ ኢምራን እና በቀራ ማለት ስራ ነው ብሎናል። ከፍ አድርገው የሚመጡት ሱረቱ አልኢምራን እና በቀራ ናቸው። which is deceiver መሆናቸውን በዚሁ ሱረቱ አልኢምራን እና በቀራ እንደ ሁለት መንጋ ሆነው ይመጣሉ። የምን ስራ ነው የምታወራው? የምን ስራ? ሉክ ለርን ሱራ አልበቀራ እንደ አልኢምራን ማንን ተማሩ ነው ያለው? ወደ ማሽን ሱረቱ አልኢምራን እና አልበቀራ ስራ ናቸው ወይንስ ቁርአን ናቸው? ቁርአን ናቸው። ታዲያ ስለምን ስራ ነው የምታወራው? ነብይ ያለው ሁለቱን ቁርአን ክፍሎች ሱረቱ አልኢምራን እና በቀራን ተማር። ለምን አለ? for they are the radiant of ኦኬ አይታይም ብዙም ለኔ። ቀጥልሽ ክርስቲያን። ሱረቱ በቀራን ተማር ያለው ለመጣበቅ ነው። for they are the radiant one they will shade their companion on the day of the resurrection like two clouds or two gardens or two flock of birds spreading their wings ይላል። ስለዚህ እነሱ ጥላ ስለሆኑ በቂያማ ቀን ጥላ ይሆኗቸዋል እና እነሱን ተማሩ። እንዴት ነው የሚመጡት? በቂያማ ቀን ክንፋቸውን የዘረጉ ወፎች ሆነው ስለሚመጡ። ወጣ ወንድማችን ወጣ፣ አልቻለም፣ ተንገዳገደ። ስራ ነች ብለው የሚያመልጡባት ሎጂክ አለች። እሷን ሞከራት፣ እንደማታወጣ አሳየ ነው።
አዋጣ ይመታዋል። ከዚህ የከፋ ሀዲስ ደግሞ አለ። ቢኒና ማሜ የምትሉት አለ። ባይዞ ይሄ የገረጣ ሰው ሆኖ የሚመጣው ያላህ ቃል በደንብ ግን ኖቲስ አድርጉት እንድታብላሉት የምንፈልገው ይህ የገረጣ ሰው ሆኖ የሚመጣው ያላህ ቃል ኮንሽየስ ነው። ሰዎችን የሚያናግር ነው። እኔ ቁርአን ነኝ ታውቀኛለህ ወይስ አታውቀኝም እያለ የሚጠይቅ ነው። ይሄ ያላህ ዘላለማዊ ቃሉ ነው ብለው የሚያምኑት ቁርአን በመጨረሻ ቀን ሰው ይሆናል፣ ደግሞም የገረጣ ሰው ማለት ነው። ኦኬ ይሄ ቴብል ቶፒክ ማንም የዛሬን የኛን ቶፒክ በስርዓት የተከታተለ እንዴት የአብ የባህሪ ቃሉ በስጋ ተገለጠ ብሎ ጥያቄ ሊፈጠርበት አይችልም። መቼም ዳውት ውስጥ አይገባም ማለት ነው። የእኛን መቼም ዲሲቭ ያደርጋሉ፣ ይክዳሉ፣ ያጭበረብራሉ። ይሄንን ሀዲስ ይሄ ብቻ አይደለም፣ በጣም ብዙ ቦታ ነው ያለው። አንሪፊቴብል መቼም እኛን አርጊው ማድረግ አይችሉም። አንድም ሶስትም ነው የሚሉት አይደል? በቢሊየን ልንከትላቸው እንችላለን። ምን ሁለቱ ሱረቱ አሊ ኢምራን እና በቀራ ራሱ እንደ ወፍ መንጋ ሆኖ የገረጣ ሰው ሆኖ ይመጣል። እያንዳንዱ ደግሞ ምን ለፍጡራን ያማልዳል፣ ለሰዎች ማለት ነው። ኢፎ የአንድ ጥያቄ ልጠይቅልክ። ቀጥል። ጥያቄው ለምሳሌ ከቶፒክ ውጭ ነው። ለምሳሌ የአንተ ዓላማ ምንድን ነው? የአንተ ዓላማ? የኔ ዓላማ ሙስሊሞች ከእስልምና እንዲወጡ፣ ነፃ እንዲድኑ፣ እስልምና ስህተት መሆኑን አውቀው ከእስልምና እንዲወጡ፣ እስልምና ጠፍንጎ የያዛቸው የሐሰት አስተሳሰብ። እስልምና ደግሞ ከሃይማኖቶች ሁሉ የተዋደደ የአላህ ዘንድ የነበረው እስላም ዲን መሆኑን እሱ ተረት ነው። ተረት እኮ ነው። ደምሳሽም እንደዛ ብሏል እኮ። ፍቅር ሲይዝም በፍቅር አምላክ ዘንድ የተወደደ ሃይማኖት ነው ብሎ መጽሐፍ ጽፏል። ሁኬርስ አለው ክርስቲያን። ኦኬ፣ እሱ ነው ዝም ያለው። ኦራይት፣ የዛሬን ቶፒካችንን በስርዓት የሰማ ክርስትና ላይ ጥያቄ እንደው ቃል ስጋ ሆነ የሚለው ፒኩ ራሱ ጥያቄ አይፈጠርበትም አይደል? ኤግዛክትሊ። ዋሻው እንዴ? ዋሻው እንዴ? ኤግዛክትሊ። እኛ ዘላለማዊ እግዚአብሔር ቃል የሆነው እግዚአብሔር ቃል ከድንግል ማርያም ስጋና ነፍስ ነስቶ ሰው እንደሆነ እናምናለን። ሙስሊሞች ለዘላለም ማለት ይቻላል እስልምና ከተመሰረተ ጀምሮ ማለት ይቻላል ይሄን አይነት ጥያቄ ሲጠይቁ ስለነበር ማለት ነው። ግን ይሄንን አያውቁትም። የአላህ ቃል የገረጣ ሰው ሆኖ ይመጣል። ጥያቄ ቁጥር 2 ቁርአን የገረጣ ሰው ሆኖ ከመጣ በኋላ በዛው ነው የሚቀጥለው ለዘላለም ወይስ እንደገና ይለወጣል? ያ ይዞት የመጣው ሰው የሚመስለው አካሉ ተመልሶ ይጠፋል ወይስ በዛው ሰው ሆኖ ይቀጥላል? ይህንንስ መመለስ የሚችላለ? ያ ማንም የለም። ሕክምና ቦታ ውሰዱት። የምሬን ነው ምላችሁ። ምክንያቱም እኛ የአብ የባህሪ ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን ተካፍሎ በስጋ ተገለጠ፣ በተዋህዶ ተገለጠ፣ ታየ ብለን እናምናለን። እነሱስ የአላህ ቃል ቁርአን ሆነ፣ ፍጡር አይደለም ቁርአን ብለው ያምናሉ። ከዛስ በመጨረሻ ደግሞ መዓት ሰው መስሎ ይመጣል ብለው ያምናሉ። የገረጣ ሰው መስሎ ይመጣል ብለው ያምናሉ። ስለዚህ ይሄ ጥያቄ ጭንቅላታችሁ ውስጥ መቼም እኛ ጋር ሊፈጠር አይችልም ማለት ነው። የአላህ ቃል ስንት ነው? እንደ ገረጣ ሰው ሆኖ የሚመጣው ስንት ነው? አይታወቅም። ግሪሳ ነው የሚለው። ኡስታዞቻችሁ ቀጣፊ ናቸው፣ ውሸታም ናቸው። ስራ የሚል የለም። ስራ ነው፣ ስራም እኮ ይመጣል፣ ጸሎትም እኮ ይመጣል ምናምን ብለው ማይገናኝ አናሎጂ ሊያገናኙ ይሞክራሉ። በመጀመሪያ ደረጃ ሱራ 16 74
የሚናገረው ፍጡራን በምንም አትመስል ይላል። ስለዚህ ባህሪው ከሆነ ባህሪውን የፍጡር ምሳሌ ትንሽ እየተቆራረጠብህ ነበር እፎይ። በጣም ያናድዳል። እሺ ቀጥል። ምን ይላል ሃይማኖተ አበው ቅዱስ ዘአባ ገብርኤል ሃይማኖተ አበው ምዕራፍ 53 ማለት ነው። ዳግመኛ ከቀን ከዘመን አስቀድሞ ከእግዚአብሔር አብ የተወለደ ያልተፈጠረ ያልተሰራ ከሦስቱ አካል አንዱ አካል እርሱ እግዚአብሔር ቃል ከአብ አንድነት ሳይለይ ከሰማይ እንደወረደ ከድንግል ንጽሕት በምትሆን አምላክን በወለደች በእመቤታችን ማርያም ማኅፀን ያለ ዘርአ ብእሲ ልዩ ኅድረት እንዳደረ በግብረ መንፈስ ቅዱስ ከእርሷ ነፍስና ሥጋ ነስቶ ሰው እንደሆነ እናምናለን። ይሄ በቃ የክርስትና መሰረታችን ራሱ እምነታችን ይሄ ነው። መሰረታችን የእግዚአብሔር ቃል ምን እንደሆነ ሰው እንደሆነ እናምናለን። ይሄ የክርስትና መሰረት ነው። ሙስሊሞች ለዘመናት አንቀበለውም ብለው የሚያምኑት ይሄንን ነው ማለት ነው። ስለዚህ የኛ የእግዚአብሔር ቃል ምን ሆኗል? ሰው ሆኗል። ሰው ሆኗል። ይሄን እንቀበለዋለን። እሱም ደግሞ ነባቢት ለባዊት ነፍስ ያለችው ሥጋን ከእርሷ እንደነሳ ሰው በሆነበት ባህሪ በስራ ሁሉ ከእኛ ጋር አንድ ነው፣ ከኃጢአት ብቻ በቀር የእኛን ስራ ይፈጽም ዘንድ ስለዚህ መከፈል መለየት ሳይኖርበት ባህሪውን ሳይለቅ ሳይለወጥ አንድ አካል አንድ ባህሪ በመሆን ራሱ ተዋሃደ ብሎ ይናገራል። ስለዚህ የእግዚአብሔር ቃል ምን ሆኗል? ሰው ሆኗል። ኦኬ፣ በጣም ጥሩ። እሺ፣ የሙስሊሞች አላህ አምላክ አላህ ቃሉስ መቼ ነው ሰው የሚሆነው? ዘቁርአን ዊል ካም ኦን ዘ ዴይ ኦፍ ሪዘሬክሽን ላይክ ኤ ፒልማን። ቁርአን ያላህ ቃል በቂያማ ቀን እንደገረጣ ሰው ይሆናል፣ ሰው ሆኖ ይመጣል። ከዛ ምን ይላል? አይ አም ዘ ዋን ዛት ኬፕት ዩ አዌክ ብሎ ይናገራል። ኮንሺየስ ሆኖ መናገር የሚችል ቃል ማለት ነው። መናገር የሚችል የሙስሊሞች አምላክ ቃል በቂያማ ቀን ነው ሰው የሚሆነው ገና። ይህም በምንም ሪፊውዝ አታደርጉትም ሙስሊሞች ካላጭበረበራችሁ ካላሻችሁ በስተቀር ማለት ነው። ያ በጣም እናመሰግናለን ክርስቲያን። ካልተዋሸ በስተቀር መቼም አንሪፊዩቴብል የሆነ አርጊመንት ነው። ስራ ብለው ለማጭበርበር ይሞክራሉ። ስራ የሚል የለውም። ቁርአን ይመጣል ነው እንጂ የሚለው ስራ የሚል የለም። ሽታውም የለም። ሽታውም የለም። ስራ ነው። ጸሎትም እኮ ይመጣል። እንትኑም እኮ ጸሎታችንም እኮ ይመጣል። ስራችንም እኮ ይመጣል። ጾማችንም ይመጣል። ጥቁሩም ድንጋይ ይመጣል። ሁኬርስ እኛ ጥያቄያችን አይደለም። እንደዛ ብለው የሚያጭበረብሩት ማን ጠየቀ? ስለዛ ቴዎሎጂካሊ ዘሴም አይደሉም እና ምክንያቱም የአላህ ባህሪ ነው። ቁርአኑ የአላህ ቃል ዘላለማዊ ነው ብለው ያምናሉ። ስራ ምናምን የሚባለው ሙስሊሞች ራሳቸው ከተፈጠሩ በኋላ የመጡ ነገሮች ናቸው። አይገናኙም። ካታጎሪያቸውም አይገናኝም። እኛ ያወራነው ስለ ዘላለማዊ የአላህ ቃል ነው። ያ አስበዋል እንግዲህ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁበት ድረሱ የሚል ራሱ ሰው ሆኖ ሲመጣ ቀይ አለ የገረጣ ሰው መስሎ ሲመጣ የነብዩ ቤት ውስጥ አትግቡ የሚል ራሱ ሰው መስሎ ሲመጣ አሁን እንትን ያሉት በቂያማ ቀን ስንት ፍጡር ያልሆኑ ቁርአን ክፍሎች እንደሚመጡ አያውቋቸውም ራሳቸው።